ማነው ቦታ ካለ አጼ ቆይ ቤት አጼው ለምንድን ነው መሰረታዊ ሊሳደብ ነው በእናትሽ ታይ ቅድስት እንደምናከብርሽ ሁኚ ታይ ሌላውን ወዳጅማ ችግር የለውም ግን ስርዓቱን ይዞ ያወራል እየተሳደበ ቅድስት ኧረ ታይ ቲጂ አንድ ብቻ ገብቶኛል የተነሱ ጉዳዮች በትክክል አሁን አጼ ያነሳቸው ነገሮች አድሬስ መደረግ አለባቸው ለምሳሌ አንድ ፌሚኒስት ነኝ የምትል ሴት ኦርቶዶክስ መሆን አትችልም የሚል መሰረታዊ የተጻረሱ ነገሮችን ስላነሳ ይሄንን አጼ ስላለ ብቻ ሳይሆን ለአጠቃላይ ለሚሰማው ሰው በደንብ መገለጽ አለበት ራሱ ፌሚኒዝም ምንድነው ሳይገባ መግለጽ እንችላለን ቅድስት እየሰደበ መልከጥፉ ስታስጠሉ ወንድ አይነካችሁም ከዚህ በላይ በጣም ጸያፍ በእውነት ይሄ ጨዋነት እኮ ኧረ በእናትሽ ቅድስት ታይ በቃ እኔ እንትን ማለት አይደለም ግን እንትን ሐሳቡ መነሳት አለበት ኦኬ እሺ ካልገባ ለምን አላስቆምሽውም ነበር አሁን እንድገባ እንደምጠይቅ ቅድም ሲሳደብ ለምን አላስቆምሽውም ነበር ጸጥ ብለሽ አይደል አንቺ ሴት አይደለሽ አብረሽ ስትሰደብ የነበረው ፌሚኒስት ባትሆኝም እኮ አንቺም ሴት ነሽ አይደል መቼም ፌሚኒስት ያልሆነ እኮ ሴት ነው ስቲል ሴቶች ናቸው እነዚህ ስለዚህ ለምንድን ነው ያላስቆምሽው አሁን ላይ ይግባ እንደምትዩ ይግባ ሚዲያ አሉ በጣም ትልቅ ህዝብ ይዞ ሲጎትት የሚውል ሰው ነው እኮ ባይ ዘ ወይ በጣም ብዙ ህዝብ አለው እኔ እንደዚህ አይነት እንትኖች ማለት ባያቁትም እሱ ባያቁትም በደንብ ብዙ ህዝብ አለው ሰላም ስምኝውልሽ ሰው ሲሳደብም በጨዋነትም ሲያወራም ሌሎች ነገሮችንም ሲያደርግ ይሄ የራሱን ስለ ምግባር ነው የሚያሳየው ግን ያነሳቸውን ሐሳቦች ዲባንክ ማድረግ ይቻላል በጨዋ ቋንቋ ስለሰደብኝ የከሌን ሰድቤ ልመልሰው እኔ እንደዚህ አይነት ማህበረሰብ አላሳደገኝም አጼ ዘርዓ ያዕቆብ በመልካም ነገር የሚያወራ በብልግና የሚያወራ ይሄ ሶሻል ሚዲያ ነው ክፍት ነው ሰዎች ጀጅ ያደርጋሉ በሱ መንገድ ግን ልመልስ ማለት ትክክል ነው ብዬ እኔ አላስብም ግን ስድብ መስማት አለብን ወይ ነው እኮ ቅድስቴ ታይ በእናትሽ ቅድስቴ አንድ ጊዜ ቤታኒ አንድ ጊዜ እኔ ደግሞ ማኔጅ ላድርገው ቤታኒ ትዕግስት ቴንኪው አጼው አንድ ጊዜ ቢሳደብ እኔ አላስቀምጠውም አከብራለሁ ፖለቲካ ላይ እንገናኛለን ትዕግስት እንዳለችው በሐሳብ ልዩነት ቅድም የተናገረው በጣም ወጥ የረገጠ ነው ሰውን አለማክበር እኔ የስልጣኔ ምልክት አይደለም ሴቶችን አክብሮ ልዩነትም ካለ እናንተ ሐሳባችሁ ጸረ ሃይማኖት ነው ጸረ ኦርቶዶክስ ነው ብሎ በጨዋ ደንብ ማቅረብ ይቻላል ሴቶችን ሳትሰደብ መልካቸውን ሳትናገር ቤታቸውን ትዳራቸው ምን አገባን እኛ ስለ መልክ አይደለም እናወራው እኛስ እዚህ ያሰባሰበን የጆርዲን የነዚህ እህቶች ሐሳብ እኔ እንድደግፍ ወይንም እነሱ ላይ የሚነሳውን አሉባልታ ለማክሸፍ ስመጣ ምንድነው አንድ እነዚህ ሰዎች ምንም አላደረጉም all they do is የምትደፈር ሕፃን ልጅ አትኖር ኢሰባዊ ድርጊት የሚፈጸምባቸው ሴቶች አይኖሩ ሴቶች እኩልነት ይኖር ነው በቃ ሌላ ነገር የላቸውም የተገደሉ ሴቶች ፍትህ ያገኙ ለፍትህ ብለው ነው የመጡት አይደለም ለብዙ ሴቶች ፍትህ ለቀነኒ ብለው ተነስተዋል ፍትህ ለማን ነው አሁን የሞተችው ልጅ የትግራይዋ ልጅ አስታውሱኝ ስሟን ረሳሁ ግን ከሁለት ሰው በኋላ ተሰጠኛለህ አስታውሳለሁ ብዙ ናቸው ከሁለት ሰው በኋላ ተሰጠኛለህ ግን ሁለት ሰው ከተናገረ በኋላ እኔ ብቻ በፍጹም እኛ ቁጭ ብለን አራት ያወራ ምንም አምስት ልሰጠው ያቄ ነው የጠየቁት አዲስ ተምስ ምንድነው ረጋቢ አይደረግም ነው በተራ ሁለት ሰው ካለ በኋላ እኔ ብቻ ነኝ የተለየ ሐሳብ ያለኝ በተራ እኮ ዳዝም ያረ በተራ ነው የምናወራው እንዴ አንድ ሁለት ሶስት አምስት ሰው ካወራ በኋላ የተለየ ሐሳብ ሳይሆን የተለየ ስድብ ነው ያለው ሐሳብ የለም ሌላ ጊዜ እንገናኛለን ሐሳብ የሚባል ነገር የለም እሱ ኦኬ ሌላ ጊዜ ይመጣል ችግር የለውም ኦኬ ፕሪቪሌጅ ማግኘት የማይሆን ነገር አይቻልም ቀጥይ ኦኬ እኔ ያው እንዳለ ስድብ ነው ሰውዬው ወደ ላይ ነይ ሲመችሽ ነው ወደ ላይ ጆርጂዬ ግቢ ያወራው ነገር ስድብ ነው እዚህ ግባ የሚባል አንድ ደና ሐሳብ እንኳን አላቀረበም በጣም ነው ያፈርኩት በጣም አፍሬያለሁ ምክንያቱም ፖለቲከኛ ነው ይሄ ልጅ የሆነን ዘር ፖለቲካ ወክላለሁ ብሎ ነው እንደዚህ አፉን የሚያቀረሽው ቅርሻት ነው ያወራው እንዳለና ኤኒዌይስ ካወራቸው ትንሽ እንደው ዲበንክ ሊደረጉ የሚችሉ እንደው ሐሳብ አርገንለት ማለት ነው ሐሳብ አላወራም ስድብ ነው ፍረጃ ነው የቀነጨረና በጣም ኋላ ቀር አስተሳሰቡን ያሳየን ኤኒዌይስ ግን አብዛኛው ፖለቲከኛም ሆነ ሃይማኖተኛ የሚፎርሻው ሴት ላይ ነው ብያቸዋለሁ አቀደም ትመጡና ትላተማላችሁ ሄዳችሁ ማለት የሴት መብት ሰብአዊ መብት አይመስላችሁም ሴት በፖለቲካ ላይ እንዴት ሪፕሬዘንት ማድረግ እንዳለባችሁ አታውቁም ኢሊትሬት ናችሁ በቃ በሴት ጉዳይ ኢሊትሬት
ደንቆሮ ናችሁ። ሶሪ ይቅርታ ለምጠቀመው ቃላት። ይሄ ልጅ እንግዲህ አንድ ያነሳው ሐሳብ ደግሞ ብዬ እንትን እንዳልለው ደስ እንዳይለው ሐሳብ አላነሳም፣ ግን ሃይማኖተኛ ሆኖ ወይም ኦርቶዶክስ ሆኖ ፌሚኒስት መሆን አይቻልም። ብዙ ያነሳው አሉባልታና ስድብ አለ ብለሽ ብዙ ያነሳቸው ከአንዱ አሉባልታ መካከል ኦርቶዶክስ ሆኖ ፌሚኒስት መሆን አይቻልም ብሏልና ባይዛው የዘር ፖለቲከኛም ሆኖ ሃይማኖተኛ መሆን አይቻልም ብለው ደግሞ የሚሉ አሉ። ይሄ የሰዎች ክሌም ነው እንጂ አንተን አሁን ቢያዩክ እንዴት የሆነ የአንድ ዘር ፖለቲካ እያቀነቀቅ እንዴት ከኦርቶዶክስ ነኝ ትላለህ ብሎ ሰው መልሶ ሊያጠቃክ ይችላል። በዚህ ክሌምክ ማለት ነው። ሶ አይሰራም። በጣም የወረደ እንትን ነው። ሴት ሆኜ በሴትነቴ ከተጨቆንኩኝ እቆማለሁ ለሴትነቴ። በዘሬ አማራ ሆኜ ወይ ኦሮሞ ሆኜ ወይ ትግሬ ሆኜ ለየት ተደርጎ ዘርን መሰረት ያደረገ ጥቃት ከደረሰብኝ ያንን እመክታለሁ፣ እሟገታለሁ እና ያን አልቃወምም። እኔ ሰዎች በዘራቸው ለምን ተደራጁ አልልም። ትክክለኛው መንገድ ነው ወይም ጥሩ እንትን ነው ብዬ ባልልም፣ ግን ግዴታ ሰዎች በዘራቸው ሲጨቆኑ የዘር ጭቆናን አድሬስ ማድረግ አለባቸው ብዬ አስባለሁ። የዘር ፖለቲካን ሳይሆን የዘር ጭቆናን አድሬስ ማድረግ አለባቸው። ኤኒዌይስ የዘር ፖለቲከኛ ሆኖ ሃይማኖተኛ መሆን አይቻልም እንደሚሉ ሁሉ እኛንም እንደዛ ይላሉ። ፌሚኒዝም የፖለቲካልና ሶሻል ሙቭመንት ነው። ሲጀመር ስለ ፌሚኒዝም ምንም አይነት እውቀት መረዳት እንደሌለክ ነው የሚያሳየው። ሶ ፌሚኒዝም ውስጥ የማትቀበለው ሀሳብ ሊኖር ይችላል። እኔ ፌሚኒስት ነኝ፣ ግን የማልቀበላቸው ሀሳቦች አሉ። እንደወረደ ፌሚኒዝም የሚል ሀሳብ እንዳለ አልቀበልም። የሚያስፈልገኝም የሚሆነኝም መርጬ ነው የምቀበለው። አንዳንድ ሰዎች ሃይማኖተኛ ሆኖ ፖለቲከኛ መሆን አይቻልም ይላሉ። ለምሳሌ እኔ ግን አላምንም በዚህ። ፖለቲካ የምንመራበት የምንኖርበት መሬት ላይ ትልቅ ተጽዕኖ ሊፈጥር የሚችል እና በእያንዳንዱ ህይወታችን ጉዳይ ላይ የሚያገባው ነገር ነው። ስለዚህ ፖለቲከኛ መሆን ይቻላል፣ ሃይማኖተኛ ሆኖ ፖለቲከኛ መሆን ይቻላል። ካልሆነ ሪፕሬዘንት አትደረግም። ሃይማኖትህንም ሪፕሬዘንት ማድረግ አትችልም፣ እንደ ህዝብም ራስህን ሪፕሬዘንት ማድረግ አትችልም። እና ቱል ነው አይደል? ፌሚኒዝምም ቱል ነው፣ ፖለቲካም ቱል ነው። ኤኒቲንግ አይዲዮሎጂ እንደ ቱል ነው የምንጠቀምባቸው። ምን ለማድረግ? ለምሳሌ ፌሚኒዝምን የምንጠቀምበት የሴቶችን መብት፣ የሴቶችን ተጠቃሚነት፣ ጀንደር ኢኳሊቲን በተመለከተ ነው። በቃ ሌላ ነገር የለው። የፌሚኒዝም ኢንድ ጎል ጀንደር ኢኳሊቲ ነው። ሶ ጀንደር ኢኳሊቲን ሰስቴን ለማድረግ ወይም ያንን ለማሳካት ጥሩ ትክክለኛው መንገድ ተብሎ የሚታሰቡ በቃ የተለያዩ ፍሬምወርኮች አሉት። የፖሊሲ አቅጣጫዎች ሊያስቀምጥ የሚችለው ፌሚኒዝም የሚባለው አይዲዮሎጂ ቀደምትም ነው። የጀንደር ኢኳሊቲን በተመለከተ ፌሚኒዝምን ነው የምንጠቅሰው። የመጀመሪያው አይዲዮሎጂ ነው። እሱ ብቻ ነው ማለት ግን አይደለም። ዲሞክራሲም አለ፣ ሌሎችም አሉ። ሌሎችም ሶሻሊዝም፣ ኮሚኒዝም፣ ብዙ የርዕዮተ ዓለሞች አሉ። ሁሉንም እንደ ለኛ ለማህበረሰባችን ባህላችንን፣ አኗኗራችንን እና ጥሩ የሆነውን ስነ ስርዓታችንን ይዞ ሊያስቀጥልልን የሚችለውን ነገር ኮንቴክስቹዋላይዝ አድርገን ወደ ሀገራችን እንጠቀምበታለን ማለት ነው። ግን አንድ ትልቅ ፖለቲከኛ ነኝ የሚል ሰው ፌሚኒስቶች መልካቸው ስለማያምር ነው፣ ፌሚኒስቶች ባል ስላጡ ነው፣ ወንድ ስላጡ ነው ብሎ አሉባልታ ሲያወራ መስማት በጣም ያሳፍራል ማለት ነው። በጣም ሰው አንተ የምትሟገተው ቆንጆ ለሆኑ የአማራ ወንድና ሴቶች ነው ማለት ነው። ስለ ቁንጅናቸው ነው የምታወራው። አሁን አንተ ለአማራ ህዝብ ስትሟገት ወይንም የነሽ ሴት ለአማራ ህዝብ ስትሟገት መታ ወይ እቺ ሴት እኮ ለአማራ ህዝብ የምትሟገተው በጣም ስለምታስጠላ ነው፣ መልኳ ስለማያስጠላ በቃ የአማራ ህዝብ ብላ መጣች በአማራ ህዝብ ላይ ፖለቲካ እየሰራች ወይም ደግሞ በእነሱ ህመም ላይ የራሷን እንትን እያለች ነው አይባልም። ሰው ተጨቁኛለሁ ተበድያለሁ ብሎ የሚያስብ ሰው የሌላውን ሰው ጭቆና እንትን ማድረግ የለበትም፣ ዲመናይዝ ማድረግ የለበትም፣ ወይም ደግሞ ሚኒማይዝ ማድረግ የለበትም። እኔ ተጨቁኛለሁ የሚል ሰው ለሌላው በጣም ሲምፓታይዝ ማድረግ አለበት። ጭቆናን የሚያውቅ ኦፕሬሽንን የሚያውቅ ሰው
ሴቶች ተጨቁነናል። ኢቭን ፌሚኒስቶች እንደ